በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ የተሰበሰባችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት በኩራት አደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጠራን በአንድ ልጁ በመድኃኔዓለም ኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ከረማችሁ? እንደምን ለዚህ ሰዓት ደረሳችሁ? እንድናመሰግነው እንድናመልከው የረዳን የአባቶቻችን አምላክ ልዑልና ገናና የሆነው አምላካችን እግዚአብሔር ስለማይነገር ስጦታው ስሙ ለዘላለሙ የተመሰገነ ይሁን። የእመቤታችን የአማላጃችን የድንግል ማርያም ስሟ የተመሰገነ ይሁን። የቅዱሳን ጻድቃን ሰማዕታት ደናግልና መነኮሳት ስማቸው ለዘላለሙ የተመሰገነ ይሁን። የመላኩ የቅዱስ ሚካኤል አማላጅነት ረዳትነት ከሁላችን ጋር ይሁን። እንደ አምላካችን እንደ እግዚአብሔር መልካም ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ የሚሆነው እነሆም ከዋነኞቹ አለቃ አንዱ ሚካኤል ሊረዳኝ መጣ በሚል ኃይለ ቃል እንነጋገራለን። እንግዲህ የትምህርቱ መሰረታዊ ዓላማ የእግዚአብሔር መልአክ ቅዱስ ሚካኤል ለተቸገሩ ሰዎች፣ ለተጨነቁ ሰዎች በየጊዜውና በየሰዓቱ እየደረሰ የሚረዳ መልአክ መሆኑን ለማስገንዘብ ነው። ይህን የትምህርት ርዕስ ሁለተኛ የመረጥንበት ዓላማ እንደሚታወቀው በዛሬው ዕለት ሰኔ 12 ቀን ማለት ነው የመልአኩ የቅዱስ ሚካኤል እጅግ ገናና በዓሉ በቤተ ክርስቲያናችን ያደረጋቸው ታላላቅ ተአምራቶች ስላሉ እነሱን እያነሳን ቅዱስ ሚካኤል ምን አደረገ፣ የእግዚአብሔር መልአክ ቅዱስ ሚካኤል የረዳቸው ሰዎችስ እነማን ናቸው የሚለውን ደግሞ መልአኩ ቅዱስ ሚካኤል በሕይወታችን ለኛስ ምን አደረገልን የሚለውን ለማየት ነው። እንግዲህ ኃይለ ቃሉን የምናገኘው በትንቢተ ዳንኤል ምዕራፍ 10 ከቁጥር 13 ላይ ነው። ይህን ቃል የተናገረው ነቢይ የእግዚአብሔር ቅዱስ ዳንኤል ነው። ይሄ እግዚአብሔር ሰው እግዚአብሔር የመረጠው እግዚአብሔር ያከበረው እግዚአብሔር የጠራው ነቢዩ ቅዱስ ዳንኤል ይህን ሲናገር ዝም ብሎ አይደለም። እግዚአብሔር በዘመኑ ስለደረሰለት እግዚአብሔር ስለረዳው እንዲህም ነው የሚለው የቃሉም ድምፅ ሰማው፣ የቃሉም ድምፅ በሰማው ጊዜ ደንግጬ በምድር ላይ በግንባሬ ተደፋው ይላል። እኔም ብቻዬን ቀረው፣ ይህንም ታላቅ ራእይ አየሁ፣ ኃይልም አልቀረኝም። ደም ግባትም ወደ ማሸብሸብ ተለወጠ፣ ኃይልም አወጣው። የቃሉንም ድምፅ በሰማው ጊዜ በምድር ላይ ተደፋው ይላል። እነሆ አንዲት እጅ ዳሰሰችኝ፣ በጉልበቴም በእጄም አቆመችኝ። እርሱም እጅግ የተወደድክ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬያለሁና የምነግርህን ቃል አስተውል፣ ቀጥ ብለህም ቁም አለኝ። ይህንም ቃል ባየሁ ጊዜ እየተንቀጠቀጥኩ ቆምኩኝ። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብህ አይታወር፣ አስተውል። እነሆ በአምላክ ፊት እኔ የእግዚአብሔር መልአክ ተልኬያለሁ። ከዋነኞቹ አለቃ አንዱ ሚካኤል ሊረዳኝ መጣ፣ እኔም ጠነከርኩ ቆምኩኝ ይላል የእግዚአብሔር ነቢይ ቅዱስ ዳንኤል። ዳንኤልን የረዳ ያበረታ ያቆመ መልአኩ ቅዱስ ሚካኤል ዛሬም ሁላችንን ይርዳል። እንግዲህ ሚካኤል ማለት በዕብራይስጥ ማን እንደ እግዚአብሔር ማለት ነው። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር የሚረዳ ማንም የለም። በዚህ ምድር ላይ ስንኖር ሰዎች በሕይወታችን ሊኖሩ ይችሉ ይሆናል፣ ሊረዱንም ይታገሉ ይሆናል። ግን ሰው ቢያደርግልን እኔ እኮ ነኝ እንዲህ አደረኩላት፣ እኔ እኮ ነኝ እንዲህ አደረኩለት እያለ በሰው ፊት ሁሉ ጊዜ ጎደሏችንን ያወራል፣ ይናገራል። እግዚአብሔር ግን ለዚህ አድርሶን ተሸክሞን ስለኛ ማንነት የማይናገር የረዳንን የማይሰፍርብን የማይቆጥርብን
እስትንፋስ የተባለ ሕይወትን የሰጠን ሰው አድርጎ ያቆመን እግዚአብሔር ነው። ስለዚህ ማን እንደ እግዚአብሔር? ማን አለ እንደ እግዚአብሔር? ወዳጅ የቅርብ የምንላቸው እኮ አባት፣ እናት፣ እህት፣ ወንድም ይሰለቻል። ያልሰለችን ሕይወትን የሰጠን ለዛሬዋ ያደረሰን ማን ነው? እግዚአብሔር ነው። ስለዚህ ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። እና ቅዱሱ የእግዚአብሔር መልአክ ቅዱስ ሚካኤል በዘመናት ሁሉ ከእግዚአብሔር እየተላከ ሲያገለግል እናያለን። አዚ መንጦላይት ቅሩበ እግዚአብሔር መጋቤ ብሉይ ቅዱስ ሚካኤል የመላእክት ሁሉ አለቃ ሆኖ እንደተሾመ መጽሐፍቶች ይናገራሉ። በተለይ ድርሳነ ሚካኤልን ስናነብ በሚገባ የቅዱስ ሚካኤልን ክብርና ገናናነት ጸጋውን ይነግረናል ማለት ነው። የሰዎችን ልጆች በመርዳት የእግዚአብሔር መልአክ ይታወቃል። በዚሁም በኦሪት ዘጸአት ምዕራፍ 21 ከቁጥር 20 ጀምረን ስናነብ ለ215 ዓመታት ያህል እስራኤላውያን በግብፅ በባርነት ይኖሩ እንደነበረ የምናውቀው ታሪክ ነው። በባርነት ከኖሩበት ሊያወጣቸው ሲል ሙሴን ሲያስነሳ ሙሴ እስራኤላውያን አደገኞች ናቸው፣ እሺ አይሉኝም፣ አይታዘዙኝም ሲል ካንተ ጋራ መልአኬን እልካለሁ አለው እግዚአብሔር። ይሄ የተላከው መልአክ ቅዱስ ሚካኤል ነው። በረከቱ በሁላችን ላይ ይደረልን። የእግዚአብሔር መልአክ ቅዱስ ሚካኤል ወደ ግብፅ አብሮት ሙሴን እንደገባ መጽሐፍ ይናገራል። ይሄ ብቻ አይደለም። በብዙ ተአምራት በ11ኛ ሞተ ቦክር ግብፃውያን እስራኤላውያን ሲለቋቸው ከለቀቋቸውም በኋላ ከኤርትራ ባህር ሲደርሱ ሲጨነቁ በሙሴ በትር ላይ አድሮ ሊመታ እግዚአብሔር መልአኩን ላከ። የእግዚአብሔር መልአክ ቅዱስ ሚካኤል ነው ዝብጣ ለባህር ያለው ባህሩን ምታ። ለዛ ነው ሂዳር 12 ቀን የምናከብረው። ባህሩን ሙሴ በእግዚአብሔር መልአክ ትእዛዝ ሲመታ ባህሩ ለሁለት ተከፈለ። እስራኤላውያን በባህር ግድግዳ መካከል እንዲያልፉ አድርገዋል። ይሄ ብቻ አይደለም። እስራኤላውያን ከተሻገሩ በኋላ እንደገና ባህሩን እንዲመታው የእግዚአብሔር መልአክ ቅዱስ ሚካኤል እንደነገረው ለሙሴ ኦሪት ዘጸአት ምዕራፍ 20 ስንመለከት በሚገባ 23 ይነግረናል። የእግዚአብሔር መልአክ እንዳዘዘው ደግሞ ባህሩን መታው። ባህሩን እንደመጀመሪያው ባህር ሆነ፣ የኤርትራ ባህር ማለት ነው። አያችሁ፣ የእግዚአብሔር መልአክ ከእግዚአብሔር ተልኮ ሕዝበ እስራኤልን ከሞት እንዳዳነ መጽሐፍ ይናገራል ማለት ነው። ገናናው መልአክ ቅዱስ ሚካኤል ሁላችንን የሚያድንን አሁን ዓለም ያለው በባህር የሞት ባህር ዙሪያውን ተከበን ያለንበት ነው። አራቱንም ማዕዘን ስንሰማ ስናዳምጥ የምንሰማው ስለ ሞት ነው እንጂ ስለ ሕይወት አይደለም። የሰዎች ነፍስ በዚህ ሰዓት ክቡር የሆነ የሰው ልጅ እየተቀጠፈ ነው ያለው። የእግዚአብሔር መልአክ ቅዱስ ሚካኤል ያረጋጋልን። ባህሩን ከፍሎ ባህሩን መጥቶ እስራኤላውያንን ጠብቆ አሻገራቸው። ካሻገራቸው በኋላ አልረሱትም እግዚአብሔርን። ማርያም እህተ ሙሴ ይሄው የኦሪት ዘጸአት ምዕራፍ 23ን 24ን ስትመለከቱ ከበሮውን አንስታ ንሴብሖ ለእግዚአብሔር ስቡሃ ዘተሰብሐ የመጀመሪያው አመስጋኝ ሴት ነች ማርያም እህተ ሙሴ። ከበሮውን አንስታ መጣች። ከዛን ሰዓት ጀምሮ እስከ ዛሬ ድረስ እህቶቻችን ከበሮውን አንስተው በቤተ ክርስቲያን ሲመቱ የማይከለከሉበት የመጀመሪያዋን ምስጋና በብሉይ ኪዳን ያቀረበች ሴት ናች ማርያም እህተ ሙሴ። አመስግነውታል እግዚአብሔርን። ይሄ ነዋ የእግዚአብሔር መልአክ ሥራ፣ ህዝቡን መጠበቅ፣ ማሻገር፣ መንከባከብ። ለዛ እኮ ነው በዚህ ዘመንም ቅዱስ ሚካኤል ድረስልን ስንለው የእግዚአብሔር መልአክ ፈጥኖ በቤታችን በሕይወታችን ደርሶ የሚያድነን። ገና ነው መልአክን ስንጠራው በጭንቀታችን ጊዜ የሚረዳን መልአክ ቅዱስ ሚካኤል ገና ነው። መልአክ ይረዳል፣ ከእግዚአብሔር ይላካል። ለዚሁም ምስክሮች የመጀመሪያዎቹ እስራኤላውያን ናቸው። በጨነቃቸው ጊዜ ደርሶላቸዋል። ዛሬም ቅዱስ ሚካኤል በጭንቀታችን ጊዜ ይድረስልን። የዋህ መልአክ ነው፣ በእውነት የሚላክ ርኅሩህ መልአክ ነው፣ ደግ መልአክ ነው ቅዱስ ሚካኤል። ከእግዚአብሔር ተልኮ ፈጥኖ ባህሩን ከፍሎ የሚያሻግር መልአክ ነው። የሞት ባህር ከፊታችን ላይ አለ። ነገ ምን እንደሚሆን አናውቅም። በእውነት ኢትዮጵያውያን የእግዚአብሔር መልአክ ያሻግረን። እጅግ አስጨናቂ ዘመን ላይ ነው ያለን። እጅግ
የሚያስጨንቅ እጅግ ወላዶች የሚጨነቁበት፣ አረጋውያን የሚጨነቁበት፣ ሕፃናት እየተቅበዘበዙ በአራቱም ማዕዘን በዓለም የሕፃናት ሩጠው የማያመልጡ ምንም ኃጢአት የሌለባቸው ሕፃናት ደማቸው እንደ ውሃ የሚፈስበት አስጨናቂ ዘመን ላይ ነው ያለነው። መልአኩ ቅዱስ ሚካኤል ለሁላችንም ይድረስልን። ይሄ ገናና መልአክ ቅዱስ ሚካኤል ይሄ ብቻ አይደለም። ውድ ኦርቶዶክሳውያን ቅዱስ ሚካኤል በዚህ በዛሬው ዕለት ያደረገውን ስናይ አንድ እለእስክንድሮስ የሚባል ጳጳስ ነበረ፣ በኢየሩሳሌም የሚኖር ነው። ይሄ ሊቀ ጳጳስ እግዚአብሔርን የሚፈራ ነው። የኢየሩሳሌም ሰዎች ደግሞ ጣዖት አቁመው ነበር ነው የሚለው። የነሐስ እባብ አቁመው ለዛ ለነሐስ እባቡ ይሰግዱ ይንበረከኩ ነበር። ብዙ ሊቃነ ጳጳሳት በዛች ከተማ አልፈዋል። አባ እለእስክንድሮስ ግን ወደ ሕዝቡ ሄደ። በዓመት አንድ ጊዜ የሕዝብ ተሰብስቦ ጣዖት የሚያመልክ የሚንበረከክ ሆነ እና ወደ ሕዝቡ ሄደና እግዚአብሔር ነው የፈጠራችሁ፣ ለምንድን ነው ለጣዖት የምትንበረከኩት አላቸው። ይሄ በዓል እግዚአብሔርን ያሳዝነዋል፣ የእግዚአብሔር ክብር አይገለጥበትም የሚለውን እውነተኛ ጥያቄ አነሳ። ይሄ የእግዚአብሔር ካህን የእግዚአብሔር ወዳጅ እለእስክንድሮስ ሊቀ ጳጳስ ዘኢየሩሳሌም። ታዲያ ይሄ የሆነው ሰኔ 12 ቀን ነበር እና በዚህ በሰኔ 12 ቀን እስራኤላውያን በእለእስክንድሮስ ላይ ማጉረምረም ጀመሩ። ሊያስቀስፈን ነው እንዴ? ሊያጠፋን ነው እንዴ? ምን ሊያረገን ነው? ለምን እንዲሆናል ብለው ገናና የሆነ ማንጎርጎር አነሱበት። ጥላቻ አደረባቸው። እስከ ዛሬ ሲመጡ የነበሩት ሊቃነ ጳጳሳት ተናግረውን አያውቁም። በዓላችንን እናከብራለን አሉ እና እለእስክንድሮስ ወደ እግዚአብሔር ጮኸ። እግዚአብሔር ሆይ ሕዝብ ሲጠፋ እያየሁ እኔ ዝም አልን። ጠሴኒ እመጽሐፈ ሕይወት፣ ይሄ ከሚሆን እኔ በሕይወት ባልኖር በሕይወት መጽሐፍም ባልጻፍ ሊቀ ጳጳስ ዘኢየሩሳሌም ባልባል ይሻለኛል። ሕዝብህ ጣዖት አምልኮ ከአንተ መቅደስ ርቆ ለአንተ ሳይንበረከክ ለጣዖት እየተንበረከከ ሲኖር ማየት አልፈልግም ብሎ ጮኸ እና በዚህን ሰዓት እግዚአብሔር መልአኩ ቅዱስ ሚካኤልን ላከለት። ለዚህ ደግ አገልጋይ መልአኩ ቅዱስ ሚካኤል ወደ እኛ ይምጣ፣ አይዞህ አለው፣ እኔ ካንተ ጋር ነኝ። እለእስክንድሮስ ሂድ ወደ ሕዝቡ፣ በሕዝቡ ላይ ያደረው አጋንንት አሁን ይደክማል አለ። እለእስክንድሮስ ወደ አጉረመረሙበት፣ ጥላቻ ወደ አነሱበት ከእግዚአብሔር መልአክ ከቅዱስ ሚካኤል ጋር አብሮ ሲሄድ ያ ያጉረመርም የነበረው ያ ያሰግዳቸው የነበረው ሰይጣን ከሕዝቡ ሸሽቶ ራቀ እና አስተማራቸው። እግዚአብሔርን አምልኩት፣ ኢታምልክ ባዕድ አምላክ ዘእንበሌ አምላክ፣ ከኔ ውጭ ሌላ አምላክ የለም፣ ባዕድ አምላክ አታምልኩ ይላል እግዚአብሔር። ስለዚህ እግዚአብሔርን ስታሳዝኑ የኖራችሁበት፣ ለጣዖት ስትንበረከኩበት የኖራችሁበት ዘመን ይበቃል፣ ወደ እግዚአብሔር ተመለሱ አላቸው። የእግዚአብሔር መልአክ ከእሱ ጋር ሲሄድ አብሮ በኢየሩሳሌም ያን ጣዖት ያስመልክ የነበረው ዲያብሎስ ስለራቀ ሕዝብ ሁሉ እሺ በየዓመቱ በዓል እናከብር ነበር፣ ምን እናድርግ አለ። እሱም ምን አለ? ከኔ ጋር የእግዚአብሔር መልአክ ቅዱስ ሚካኤል ዛሬ ወደዚህ ስለመጣችሁ ነው፣ ሰይጣን ከእናንተ ስለራቀ ነው እሺ አላችሁ። ስለዚህ በየዓመቱ ኅዳር 12 ቀንና ሰኔ 12 ቀን በዚህ ቦታ ላይ የእግዚአብሔር መልአክ የቅዱስ ሚካኤልን በዓል እናከብራለን አላቸው። ሕዝቡም በእልልታ ተቀበሉ። በዛ ቦታ ላይ የእግዚአብሔር መልአክ የቅዱስ ሚካኤል የቃል ኪዳን ታቦት ከገባ በኋላ ያ ሲጨነቅ ለዲያብሎስ ሲንበረከክ የነበረ ሕዝብ ሁሉ ነፃ ወጥቶ የእግዚአብሔርን መንግሥት ወረሰ። ስለዚህ የእግዚአብሔር መልአክ ቅዱስ ሚካኤል ወደ ቤታችን ሲገባ በቤታችን ውስጥ የነበረው ጥላቻ፣ የነበረው መገፋፋት፣ በስራችን ሁሉ የነበረው ያ ክፉ ነገር ሁሉ ርቆ በእኛ ላይ ክፉ የነበሩ ሰዎች፣ ያጉረመርሙ የነበሩ ሰዎች ሁሉ የእግዚአብሔር መልአክ ከኛ ጋር ሲሆን በእነሱ ላይ ያደረው ሰይጣን ከነሱ ሲርቅ እውነተኛ ሰውነታቸው ሲገለጥ የምንናገረውን ነገር ይሰሙናል ማለት ነው። ሰላም ይኖራል። የእግዚአብሔር መልአክ ሲኖር ረፍት ይኖራል። በስራችን ቦታ ላይ ጥሩት የእግዚአብሔርን መልአክ። በቢሮአችሁ፣ በስራችሁ፣ በቤታችሁ ሁሉ ስንጠራው ፈጥኖ የሚደርስ መልአክ ነው። መልአኩ ቅዱስ ሚካኤል ደርሶ ሲመጣ ደግሞ ዲያብሎስ ስለሚርቅ ያኔ ስራችን፣ ህይወታችን፣ ትዳራችን፣ ኑሯችን ሁሉ ሰላም ይሆናል። የሰላም መልአክ ቅዱስ ሚካኤል ወደ ቤታችን፣ ወደ ህይወታችን ይምጣ። እሱ ሲመጣ ሁሉ ሰላም ነው። ለምን?
የእግዚአብሔር መልአክ ባለበት ዲያብሎስ ሰይጣን ሊቆም አይችልም። ይጮሃል፣ ይንበረከካል። ምን ነው ልታጠፋኝ ነው እንደ እግዚአብሔር መልአክ ይለዋል። ከሰማይ አሳደድከኝ እያለ ይርቃል። 40 ክንድ ይርቃል። እየተንቀጠቀጠ ዲያብሎስ ይርቃል። ስለዚህ መልአኩ ቅዱስ ሚካኤልን በሕይወታችን እንጋብዘው። ንጹህ በመሆን እንጋብዘው። ንስሐ በመግባት እንጋብዘው። ንስሐ ስንገባ የእግዚአብሔር መልአክ ቅዱስ ሚካኤል ወደኛ ይመጣል። ስንጾም ስንጸልይ እውነተኞች ስንሆን የእግዚአብሔር መልአክ ይመጣል። ሐሰት ስንሰራ፣ ክፉ ስናደርግ፣ በዝሙት ስንወርቅ፣ ጥላቻ ስናራምር ዲያብሎስ ነው ወደኛ የሚመጣው። የእግዚአብሔር መልአክ አይመጣም። እግዚአብሔር ወደኛ አይቀርብም። መላእክቱ ሲቀርቡ የእግዚአብሔር መንፈስ ከኛ ጋር ይሆናል ማለት ነው። እና ቅዱስ ሚካኤል ቀረበለት ለእስክንድሮስ ሊቀ ጳጳስ ዘኢየሩሳሌም። ያኔ ያብረመረሙበት ሁሉ ህዝቦች በሰላም ተገዙለት። ይኸው መሪዎች ከገባን መሪዎች ሁሉም ህይወትን መምራት ግዴታ በስልጣን የሚኖር ሰው ብቻ አይደለም። ራስን መምራት ትልቅ ነገር ነው። ራስን መምራት፣ ራስን የሚመራ ሰው ቤተሰቡን ይመራል። ቤተሰቡን የሚመራ በአካባቢው ላይ ይከበራል። አካባቢውን የሚመራ ሀገር ይመራል። ትልቁ ችግር ራሱን የማይመራ ሰው ኃላፊነት ሲሰጠው ሀገርንም ራሱንም ያጠፋል ማለት ነው። ስለዚህ መጀመሪያ የሰው ልጅ ራሱ ሰላም መሆን አለበት። የእግዚአብሔር መልአክ ሲመጣ ሰላም ይሆናል። መሪዎች በቤተ ክርስቲያንም በዓለምም ሽማግሌዎች ሰላም ለማድረግ መጀመሪያ ከእግዚአብሔር ጋር መታረቅ፣ የእግዚአብሔር መልአክ ቅዱስ ሚካኤል መላእክቱ ከነሱ ጋር እንዲሆኑ አብሮ መጥራት ያስፈልጋል። እና ለእስክንድሮስ የእግዚአብሔር መልአክ ስለጠራ እግዚአብሔር ከሱ ጋር ነበረ። ሁለተኛው ባህራን የሚባልን ታሪክ በሰኔ 12 ቀን እናያለን። እግዚአብሔርን የሚፈራ የከበረ የቅዱስ ሚካኤልን በዓሉን መታሰቢያውን በየወሩ በ12 ቀን ይልቁንም በሰኔና በህዳር አብርጦ የሚያከብር አንድ ሰው ነበረ ይላል። በጎረቤቱ ርኅራኄ የሌለው አንድ ባለጠጋ ሰው ነበረ። ይህም እግዚአብሔርን የሚፈራውን ሰው የከበረ መልአክ የሚካኤልን በዓል በሚያደርግበት ጊዜ ይጣላውና ያቃልለው ነበር ይላል። ይህ ባለጸጋው ከኃላፊው ዓለም ድካም በሚያርፍበት ጊዜ በደረሰ ጊዜ የቅዱስ ሚካኤልን የበዓሉን መታሰቢያ ታደርግ ሚስቱ አዘዛት። ከዚህ በኋላ አረፈ ይላል። ታመመ። ይኸውላችሁ የእግዚአብሔርን መልአክ የሚያከብር ሰውም ደግ የሚሰራ ሰውም ይጠራል። ከኃላፊው ዓለም ይጠራል። ወደ እረፍት ይጠራል። ሞት እረፍት ነው የሚያመጣው። ስላልገባን ነው እንጂ በስጋ ስንሞት ወደሚያሳርፈው ጌታ ነው የምንሄደው። ነገር ግን ይላል ሚስቱ ግን ጸንሳ ነበረ። በዛን ጊዜ እሱ ሲያርፍ ጸንሳ ነበረ። የመውለጃዋ ደርሶ ነበረ። ምጥ በያዛት ጊዜም በታላቅ ጭንቀት ውስጥ ሆና ጸለየች። የእግዚአብሔር መልአክ ቅዱስ ሚካኤል በአማላጅነቱ ይደርስላት ዘንድ ተማጸነችው ይላል። በዚህ ጊዜ በቤቷ ውስጥ ብርሃን ሆነ ይላል። ለምን? በሕይወቷ የእግዚአብሔርን መልአክ ከባለቤቷ ጋር ትዘክር ነበር። ባለቤቷ ተጠርቶ ወደ እግዚአብሔር ሲሄድም ሌላ ነገር አላዘዛትም። አደራ እንደኔ ተጠርተሽ እስከምትሄጂ ድረስ የእግዚአብሔርን መልአክ የቅዱስ ሚካኤል ዝክሩን ከመዘከር እንዳትቦዝኝ ነበር ያላት። መልአኩ ቢሆነ ወንድ ልጅም ትወልጃለሽ አላት። ወንድ ልጅም ወለደች። የእግዚአብሔር መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው። ርኅራኄ የሌለው የዚህ ባለጠጋ ገንዘብና ሀብቱንም ሁሉ ይህ ሕፃን ይወርሳል አለ እግዚአብሔር መልአክ። ትእዛዙ የእግዚአብሔር ነው። ባለጠጋውም ያቺ ምስኪን ድሃ ሴት ቤቷ በብርሃን ሲሞላ የእግዚአብሔር መልአክ ሲወርድ ጆሮውን እንዲሰማ አደረገው እግዚአብሔር እና የእግዚአብሔር መልአክ ሲናገር ሰማ። ይኸውልሽ እግዚአብሔር ረድቶሻል አላት መልአኩ። ሰው የላትም፣ ማንም የላትም፣ የሚያጽናና የላትም። አንድ ባለቤቷን አጣለች። ብቻዋን ነው ምጥ የተያዘችው። አስተውሉ። በተለይ እናቶች ይገባቸዋል። ዙሪያውን ሰው ኑሮ እንኳን ከባድ ነው፣ እንኳን ብቻዋን ሆና። ነገር ግን ብቻዋን ሆና ድሃ ስለሆነች ሰው ቢርቃትም ዘወትር በድህነቷ ያረሳችው መልአክ ወደ እሷ መጥቶ በብርሃን ቤቷን ሞልቶ በምጧ ረድቷት ወንድ ልጅ ወለደችና ርኅራኄ የሌለውን የጎረቤትሽን የባለጸጋውን ንብረት ይሄ ልጅ ይወርሳል። ይሄን ሲናገር ደግሞ ባለጸጋው እንዲሰማው አደረገ። አስተውሉ ውድ ኦርቶዶክሳውያን። እና ይሄን ሲሰማ ባለጸጋው ምን አላት? ወደ ሴት መጥቶ አንቺ ድሃ ነሽ፣ ልጅሽን ተንከባክቤ ላሳድገው፣ ውብ አድርጌ ላሳድግልሽ ብሎ ወርቅና ብር
እንዲሁም ደግሞ እህል ሰፈረላት። ከድህነቷ የተነሳ ልጄ እንደኔ በረሃብ እየተሸማቀቀ ማያርግም ብላ ሰጠችው ለዛ ለባዕለ ጸጋው። ባዕለ ጸጋውም ከዕለታት በአንድ ቀን ይላል በቁመቱ ልክ ሳጥን አሰራና ያንን ሕፃን በሳጥኑ ውስጥ አስገባና ባህር ላይ ወስዶ ጣለው። እጅግ ጨካኝ ነው ብያችኋለሁ። ቁልፉንም እዛው ላይ ወረወረው። ሕፃኑ በባህር ላይ ሲንሳፈፍ ይሄዳል። ያን ቁልፍ ደግሞ አሳ አንበሪ ዋጠው። ይሄ አሳ አንበሪ ሲፈጥን ሄደ እና ለዘመናት ደግሞ በባህር ዳር ውስጥ የሚኖር ዳርቻ የሚኖር ነገር ግን ልጅ የሌለው ባዕለ ጸጋ የሆነ ሰው አለ። ሳጥኑ ሲንሳፈፍ አየውና ነጋዴ የጣለው ወርቅ ይሆናል ብሎ ያዙልኝ ብሎ ያንን ሳጥን ወሰደው። ሳጥኑ ሊክፈት ሲል እምቢ አለው። በዛው ዕለት አሳ እንዲያጠምዱ በኔ ስም አሳ አጥምዱልኝ ብሎ ነበርና ታላቅ አሳ ያዘ። ያን አሳ ወስዶ ወደ ቤቱ ሲያርደው ከውስጡ ቁልፍ ተገኘ ይላል። ይሄ በእግዚአብሔር ተአምር ነው። በሰው ሰውኛ ሲታሰብ እጅግ ረቂቅ ነው። አንዳንዴ ፊልምም ነው የሚመስለው፣ አንዳንዴ ለማያምን ሰውም ሌላ ነው የሚመስለው። ይህ በእምነት ነው የሚደረገው። ኦርቶዶክሳውያን በዚህ ሰዓት አውጥቶ ከአሳው ሆድ የተገኘውን ቁልፍ አውጥቶ ሳጥኑ ሲከፍተው ልክ ሆነ ከፈተው። ሲከፍተውም እንደ ፀሐይ የሚያበራ እንቁ የሆነ ልጅ አገኘ። ሰውየውም ልጅ ስላልነበረው እግዚአብሔር የሰጠኝ ልጅ ነው ብሎ ስሙን ባህራን ብሎ አቅፎ እንደ ልጁ አድርጎ ተንከባክቦ አሳደገው ይላል መጽሐፍ። አስተውሉ፣ እግዚአብሔር ይችላል። የእግዚአብሔር መልአክ ሊረዳይ መጣ አለ። እግዚአብሔር መልአኩ በባህር ውስጥ ሲሄድ እንዳይሰጥም ረዳው። አያችሁ፣ በማዕበልና በሞገድ መካከል ሁሉ ብናልፍም እግዚአብሔር ሊረዳን መልአኩን ከላከ ንጹሕ ልብ ካለን በማዕበል መካከል እግዚአብሔር ያሳልፋል። ይህንን የቀደሙ አባቶቻችንን በጦር ሜዳ ውስጥ ያሉ ሰዎችን ብትጠይቋቸው ይነግሯቸዋል። በማዕበል መካከል አልፌ ነው አብሮኝ የነበረው ወንድሜን መሳሪያ ሲበላው በሞት ሲቀጣ ሲጠራ አይቻለሁ። እግዚአብሔር እድሜ ይችን ቀን እንዳይ ስለረዳኝ ነው ከሞት የዳንኩት ብለው እኮ አባቶቻችን ይናገራሉ እያነሱ። አንዳንዶቹ የእግዚአብሔር መልአክ ቅዱስ ሚካኤል የቅዱስ ሚካኤል ዕለት ነበረ ይሄ የሆነው መልአኩ ቅዱስ ሚካኤል ነው የረዳኝ ብለው ምስክርነት ይሰጣል። እና እግዚአብሔር እንዲህ አድርጎ ይረዳል። ለዛ ነው ከዋነኞቹ መላእክት አንዱ ቅዱስ ሚካኤል ሊረዳኝ መጣ ያለው ነቢየ እግዚአብሔር ቅዱስ ዳንኤል በትንቢተ ዳንኤል ምዕራፍ 10 ከቁጥር 13 ላይ እና ረዳው መልአኩ ያን ሕፃን ውብ የሆነ ሕፃን ረዳው፣ አሳደገው። ይሄ ክፉ ባዕለ ጸጋ ጎልማሳ በሆነበት ዘመን ለንግድ በሩቅ አገር ሲሄድ ጥንት እንደሚታወቀው ባህር ተሻግረው ነው ንግድ የሚነግሩት፣ በመርከብ ተሻግረው ነው የሚነግሩት። እነሆ ለንግድ ወደ ሀገር ሲሄድ ከዛ ባዕለ ጸጋ ቤት ባህራን ካለበት ቤት አደረ። ልጄ ባህራን እያለ ሲጠራው ስሙን ማን አልከው? ምን ማለት ነው ብሎ ጠየቀ። ባህራን ያልኩት ባህር ላይ በሳጥን ተቆልፎ ስላገኘሁት ባህራን ብዬ ጠራሁት። ይሄ ማለት ልጄ ነው። ልጅ አልነበረኝም፣ እግዚአብሔር ልጅ ሰጥቶኝ ነው አለ። ነገሩን ሲመረምር የክፉ ባዕለ ጸጋ እርሱ በባህር ውስጥ እንዲሰጥም ያደረገው ልጅ እንደሆነ ተረዳ። ታዲያ ምን አለ? እባክህን 20 ወቄት ወርቅ ልስጥህና ይሄ ልጅ ይችን ደብዳቤ ወስዶ ይስጥልኝ፣ ራስቼ ነው እባክህን ብሎ ይሄንን ከባህር ውስጥ ያወጣውን ሰው ጠየቀው። ሰውየውም ለ20 ወቄት ሲል ደግሞም የእግዚአብሔር መልአክ ትንቢት ተነግሮታልና ትንቢቱ ይፈጸም ዘንድ ባህራንን በፈረስ የሞቱን ደብዳቤ ያዘ። ደብዳቤው ምንድነው የሚለው ካላችሁኝ፣ ይሄን ልጅ እንደደረሰ ግደሉት የሚል ነው። እንደደረሰ ሳይውል ሳያድር ግደሉት። ከፈረሱ እንደደረሰ እንደወረደ ይሄን ወረቀት እንደሰጣችሁ ግደሉት። ይሄ ማለት የኔ ጠላት ነው የሚል ነው። ይሄን ደብዳቤ ወስዶ የሚሰጣቸው ደግሞ ወታደሮች ናቸው። የዚህ ገዳይ
የባለጸጋ ቤተሰቦች ናቸው። ባህራን የሞቱን ደብዳቤ ይዞ ሄደ። የእግዚአብሔር መልአክ አለ ዳንኤል ከዋነኞቹ አለቃ አንዱ ሚካኤል ሊረዳኝ መጣ። እነሆ ባህራን የሞቱን ደብዳቤ ይዞ ሲሄድ በሽማግሌ አምሳል መንገድ ላይ አቆመው። ባህራን አለው ወዴት ነው የምትሄደው አለ። አንድ ባለጸጋ ነጋዴ ይህን ደብዳቤ እንዲሰጥ ነው። የያዝከውን ደብዳቤ አሳየኝ አለው። በፍጹም አላሳይህም፣ ይህን ላሳይህ አልችልም። የአደራ ደብዳቤ ነው፣ የአደራ መልእክት ነው። ይህን ደግሞ ላሳይህ አልችልም አለው። እሺ ግን አታሳየኝ፣ እንዲህ አድርገህ ዘርጋው አለው። ከዛ በኋላ እሺ ብሎ ዘረጋው። እንዲህ አድርጎ ደብዳቤውን የተጠቀለውን ደብዳቤ ሲያሳይ የእግዚአብሔር መልአክ ቅዱስ ሚካኤል በሽማግሌ አምሳል ያለው እፍ አለበት። በዚህን ሰዓት የሞቱ ደብዳቤ ተቀይሮ ይህ ልጅ እንደደረሰ ለዚች አንዲት ልጅ ነበረችውና ለእርሷ ዳሩልኝ፣ ኳሉልኝ፣ እኔ እስከምመጣ ድረስ እየተደገሰ ለ40 ቀን ድግስ ይሁን፣ ዘመድ አዝማድ ይጠራ የሚል የሞቱን ደብዳቤ የእግዚአብሔር መልአክ ቀየረው። ቅዱስ ሚካኤል ይቀይርልን። ክፉ ተጽፎብን ሊሆን ይችላል፣ ክፉ ነገር ሊሆን ይችላል። ሰዎች ስለኛ ክፉ ሊሉ ይችል ይሆናል። ዓለምም እንዲሁ የሞት ደብዳቤ የተደገሰለው ሰው ሊኖር ይችላል እዚህ መካከል። እርሷንማ ነገ እንዲህ አደርጋታለሁ፣ እሱን እንዲህ አደርገዋለሁ ይላል ዲያብሎስ በሰዎች ላይ አድሮ። ይሄን ክፉ ነገር በመስሪያ ቤታችን፣ በጎረቤታችን፣ በሕይወታችን፣ በትዳራችን ምንም ነገር ባለው ነገር ዲያብሎስ እኛን ሊያጠምድ በሚችለው ነገር ሁሉ ያጠምዳል። እርዛ የተጠመደውን ነገር መልአኩ ቅዱስ ሚካኤል ክፉን ወደ ደግ ነገር ይቀይርልን። መልአኩ ይቀይራል፣ ይችላል። የእግዚአብሔር መልአክ የእግዚአብሔር ወዳጅ ቅዱስ ሚካኤል ይችላል። የሞቱን ደብዳቤ ቀየረው፣ ደስ ወደሚል አደረገው። ይሄ ሕፃን ይዞ ወደዛ ሲሄድ ደብዳቤውን ሲያውት ቅዱም እንደነገርኳችሁ ለአንዲት ልጁ እንዲድሩለት ነው። ቤተሰቡም እንዲያደረጉ ዘመድ አዝማር ተጠራ፣ ተደገሰ። ልጅቱን ሰጡት፣ ድግስ ሆነ። ለ40 ቀን በዳሱ ነው ዘመድ አዝማዱ ወይኑን እየጠጣ ስጋውን እየቆረጠ ድግስ አደረገ። ይህ ነጋዴም ከብዙ ንግድ በኋላ ሲመለስ ጩኸት፣ ድንፋታ፣ የዘፈን ድምፅ ሰማ፣ አታሞ ሰማ። ምንድን ነው ብሎ ቀርቦ ጠየቀ። ይኸው አንተ የላከው ልጅማ ለልጅ አጋብተ ነው፣ ለዛ ነው ተደግሰው ይሄ የሚሆነዋል። በዚህን ሰዓት ያ ትንቢት የተነገረው ነገር ትዝ አለውና ከፈረሱ ላይ ወርዳለሁ ሲል በጎኑ የታጠቀው ሳንጃ ወገቡን ቆርጦት ሰውነቱን በጥሶ ጥሎት ከፈረሱ እንደወረደ እዛው ሞተ። ባለቤትሽ ሞተ ሲሏት ሰማች። በዚህን ሰዓት ደንግጣ እዛው ቀረች። ባህራን ግን የሞቱ ደብዳቤ ወደ ሕይወት ተቀይሮለት የዛን ክፉ ባለጸጋ ልጅ አግብቶ በየወሩ የቅዱስ ሚካኤልን ዝክር እየዘከረ እስከ ዕድሜ ልኩን ድረስ ኖራል። ይኸው ዛሬም በቤተ ክርስቲያን ታሪኩ ይነገራል። ክፉ ያደረጉ ሰዎች ክፋታቸው ይነገራል። ደግ የሰሩ ሰዎች ደግሞ ደግ ነገራቸው ተጽፎ ይኖራል። ሁሉ መጽሐፍ ተጽፈ ለተግሳጽ ዚያነ ተጽፈ። በመጽሐፍ ቅዱስ ስታዩ ከዘፍጥረት እስከ ራዕየ ዮሐንስ ድረስ ክፉ ያደረጉ እነ ሄሮድስም ተጽፈዋል፣ ደግ ያደረጉም ተጽፈዋል። ሁሉም ክፉ ያደረጉት ክፋት የመጨረሻ የራስን ሞት እንደሚያፋጥን፣ ደግ የሰሩ ደግሞ ለዘላለም ጽድቃቸው ሲነገር ይኖራል። ስለዚህ ኦርቶዶክሳውያን በተለይ ወጣቶች በዚህ ዘመን ያለን ከክፋት ይልቅ ደግነት ይሻለናል። ዛሬ መስሎን ሰይጣን በእኛ ላይ አድርጎ የምንሰራው ክፋት ሁሉ ሞት ነው የሚያመጣው። ደግ የምንሰራ ከሆነ የእግዚአብሔር መልአክ ቅዱስ ሚካኤል ደጉ መልአክ ይቀርባል። በዚህ ሰዓት ይረዳናል ማለት ነው። የሞታችን የመውደቂያችን ሁሉ ነገር ድልድይ ሆኖ ያሻግረናል የእግዚአብሔር መልአክ ቅዱስ ሚካኤል። ሁለተኛው አስተራኒቆስ የሚባል አንድ ደግ በየወሩ ቅዱስ ሚካኤልን በዓሉን የማያስታጉ በቤቱ የቅዱስ ሚካኤልን በየወሩ ድርሳነ ሚካኤል የሚጸለይበት ቤት ነው። ይሄ ብቻ አይደለም። የእግዚአብሔር መልአክ በቅዱስ ሚካኤል ስም በእግዚአብሔር መልአክ ስም ዝክር እየዘከረ አስተራኒቆስና ሚስቱ አፎምያ
መላኩን የሚያስቡ የእግዚአብሔር መልአክ ወዳጆች ናቸው። እነዚህ የእግዚአብሔር መልአክ ወዳጆች ታዲያ አስተራኒቆስ በሞት ወደ እግዚአብሔር ተጠርቶ ሄደ ነው የሚለው። በዚህ ሰዓት ሚስቱ አፎመያ ደግሞ እግዚአብሔርን የምትፈራ የእግዚአብሔር መልአክ ደገኛውን መልአክ በየወሩ የምትዘክር ሆነች ነው የሚለው። እና ከዕለታት በአንድ ቀን ሰይጣን መነኩሴ መስሎ ወደ እሷ መጣ ነው የሚለው። ሰይጣን የብርሃን መልአክ ይመስላል። እንደምታውቁት አዳም ደብረ ቅዱስ 40 መዓልትና 40 ሌሊት እንዲጸልይ እግዚአብሔር ነገረው እና 40 ሌሊትና 40 መዓልት ለመጸለይ 33 ቀን ከግማሽ በሚጸልይበት ጊዜ የብርሃን መልአክ ቅዱስ ገብርኤልን መስሎ መጣ ነው የሚለው። እና አዳም ጸሎትን ሰምቻለሁ፣ ይቅር ብያለሁ፣ ወደ ገነት ና አለው። አይሆንም፣ ከዚህ በኋላ የፍጡር ድምፅ አልሰማም። የፍጡር ድምፅ ሰምቼ ተሳስቼ ወድቄያለሁ አለ። ወደ ሔዋን ሄደና ንግሥተ ሰማያት ሔዋን እግዚአብሔር ይቅር ባይ እኮ ነው፣ ይቅር በሏቸዋል፣ እኔ እግዚአብሔር መልአክ ነኝ አለ። እና በዚህ ሰዓት በተለይ እህቶች ችኩል ስለሆኑ አዳምን እንድሰብ ከሆነች እግዚአብሔር ይቅር ካለ እኮ ይቅር ይላል። በእግዚአብሔር ሥራ እኛ እንገባ እንውጣ አለችው። እየመራቸው እስከ ገነት ጫፍ ድረስ መጥቷል። ወደ ገነት ግን መግባት አልቻለም። ገነት ጫፍ ግን ያ ብርሃንነቱ ቀርቶ ወደ ጨለማነት ተቀይሮ በአዳም ላይ ድንጋይ እንደወረወረበት ገድለ አዳምን ስናነብ እናገኛለን። ሰይጣን የብርሃን መልአክ ይመስላል፣ ይቀያየራል፣ በሰው ተመስሎ ይመጣል፣ በሰው ላይ አድሮ ማለት። ይሄ ማለት ሰይጣን ስጋ የለበሰ ነው ማለት አይደለም። በምናውቀው ሰው ላይ አድሮ ሊያስተን ይመጣል። እንደምታውቁት ወደ ገነት መጀመሪያ የገባው ራሱ ቀጥ ብሎ አይደለም፣ በእባብ ገላ ተሰውሮ ነው የገባው። ስለዚህ ተሰውሮ በምናውቀው በወንድማችን ላይ አድሮ እኛን እንድንወርቅ ያደርጋል። ምን ችግር አለው ብንጠጣ ብንጫወት? ምን ችግር አለው ናይት ክለብ ብናሳልፍ? ዛሬ ነው ነጋን ደግሞ ምን ችግር አለው? ነገ እንጾማለን ዛሬ እንብላ ያስብለናል። ጾም ነው እኮ። በጾም እንድንበላ በጓድ እንድንጠጣ ያደርጋል ማለት ነው። ስለዚህ አንድ ቀን ተሳስተን ከጠጣን ከበላን ጾሙን ከሻርነው ትናንት ሽሬው የለ እንደያል ደጋግመን አንድ ቀን በዝሙት ከወደቅን ደጋግሞ ዲያብሎስ በዝሙት ውስጥ እንድንወርቅ ያደርጋል። አንድ ቀን ከሰደቅን ከሰረቅን አንድ ቀን ከዋሸን ደጋግመን በዛው ኃጢአት እንድንወርቅ ያደርጋል። ለምን? መንገዱን ከፍተንለት ተማርከናል ማለት ነው። ስለዚህ ዲያብሎስ በተለያየ ምክንያት ወደኛ ህይወት ይመጣል። አንዳንድ ጊዜ ገጥሟችሁ ከሆነ ሰዎችን ስናያቸው በብዙ ነገር ብርታታቸውን እናያለን፣ በአንድ ነገር ግን ወርቀው እናገኛለን። አንዳንዶቹ በጣም ብርቱ ነው በመንፈሳዊ አገልግሎት፣ በኪዳኑ፣ በቅዳሴው፣ በማህሌቱ፣ በወንጌል አገልግሎት ብርቱ ነው ሳለ በከንቱ ውዳሴ ይገባባቸዋል። በዚህ በቤተ መቅደሱ ዙሪያ በከንቱ ውዳሴ በቀነሱ ከለሉ ቤተክርስቲያን የሚፈርስ ያህል እስኪመስላቸው ድረስ በእነሱ ላይ ሰይጣን ከዛ በኋላ ምን ያደርጋሉ? ይታበያሉ። እኔ እኮ ነኝ እንዲህ ያደረኩት ይላሉ። ግልጽ ነው አይደል? ይሄን የሚለውን ክፉ ነገር የትዕቢት መንፈስ ወደ ውስጥ ያመጣል ማለት ነው። በማናውቀው ነገር ይጠልፈናል ማለት ነው። እግዚአብሔር ከአጋንንት እስራት ሁላችንን ያወጣል። ብዙ ነፍሳት ታስረዋል። በሟርት በጥንቆላ በመተት ታስረው ወደ ገዳማት ስትሄዱ የሚሰቃየው በዚህ ዘመን እጅግ ብዙ ነው። ስለዚህ የእግዚአብሔር መልአክ ቅዱስ ሚካኤል ወደ ህይወታችን ይምጣ። መልአኩ ሲመጣ ሰይጣን 40 ክንድ ይርቃል፣ ይሸሻል። የለም የእግዚአብሔር መልአክ በቆመበት ቦታ፣ ቅዱስ ሚካኤል በቆመበት ቦታ ዲያብሎስ አይቆምም፣ ይርቃል፣ ይሸሻል። ስለዚህ የእግዚአብሔር መልአክ በህይወታችን እንዲመጣ መበርታት፣ መጸለይ፣ መማፀን፣ መልአኩ ቅዱስ ሚካኤል ወደ ህይወቴ ና ብሎ መጥራት ያስፈልጋል ማለት ነው። እና እቺ ሴትም የበረታች የቆመች ናት። የቅዱስ ሚካኤልን በእውነት ገርሉን ትሰማለች፣ ድርሳኑን ትሰማለች፣ ዝክሩን ትዘክራለች። በመነኩሴ አምሳል ግን መጣና አፎመያ አንቺ እኮ ገና ነሽ፣ መውለድ ይጠበቅብሻል፣ ማግባት ይጠበቅብሻል፣ በቃ ገና እኮ ነሽ፣ ወጣት ነሽ አላት። እንዴ አባ ግብርከ እኩዩቱ ልብስከ ከመ መነኮስ፣ ልብስ እንደ መነኩሴ ነው፣ የአባቶችን መነኮሳት ልብስ ለብሰሃል፣ ግብር ግን የሰይጣን ነው አለችው። አይቴውቱ መስቀሉ የታለ? ግን መነኮሳት እኮ መስቀል ያደርጋሉ፣ የመስቀል ምልክት አላቸው፣ በትረ ሙሴ አላቸው።
ቆባቸው ላይ መስቀል አለው፣ ያንተ ግን የት ነው አለች። በዚህን ሰዓት ተናዶ ከፊቷ ጠፋ ነው የሚለው። በሁለተኛው ሰኔ 12 ቀን መጣና እንዲሁ አላት፣ አግቢ ነው የሚላት። አያችሁ፣ በደካማ ጎን ነው የሚገባው። በደካማ ጎን አግቢ ይላታል። እሷ ምንድን እኔም ባለቤቴን እግዚአብሔር ወስዶታል፣ ከዚህ በኋላ ወደ ሌላ ወንድ አልሄድም ነው የምትለው እሷ። ግልጽ ነው አይደለ? እግዚአብሔር የሰጠኝን ከአጠገቤ ወስዶታል፣ እኔም ወደ እሱ እስከሚሄድ ድረስ የመልአኩ የቅዱስ ሚካኤልን ዝክሩን እዘክራለሁ፣ የጌታዬን ቅዱስ ሥጋውና ክቡር ደሙን እበላለሁ እጠጣለሁ፣ በፍጹም ከዚህ በኋላ ሁለተኛ ባል አላገባም አለች። ይሄ ነው፣ በዚህ ነው የሚታገላት። እንድታገባ፣ እንድትወርቅ፣ እንድትሳሳት ነው የሚታገላት። ከእግዚአብሔር እንድትርቅ፣ እግዚአብሔርን የማይፈራ ሰይጣን ያደረበት ወንድ አምጥቶ ሊያስታት ነው የሚፈልገው። ወገኖቼ ትዳራችንን ወደፊት ያገባችሁ በትዳራችሁ መበርታት፣ መጠንከር፣ የእግዚአብሔር መልአክ መጋበዝ፣ ያላገባ ደግሞ ወጣት ካለ ደግሞ በመጀመሪያ እግዚአብሔርን የሚፈራ መሆን አለበት። እግዚአብሔርን የምትፈራ የቅዱስ ሚካኤል በረከት ያደረበት ነው ያደረባት ነው። እግዚአብሔርን የሚፈራ ነው። ቅዱስ ሥጋውን ክቡር ደሙን ይቀበላል፣ ትቀበላለች። ምንድነው መስፈርታችን? የሥጋዊ ዓለም ስራ አላት ነው? የተማረች ነው? ቢዝነስ አላት ነው? ገንዘብ አላት ነው? ምንድነው መስፈርታችን? ይኸውላችሁ ሀብትም ንብረትም ይጠፋል። ዕውቀት ሲጀመር የእግዚአብሔር ነው፣ ይወሰዳል። እግዚአብሔርን የሚፈራ ነው። ጥያቄያችን ምንድነው? ሥጋውና ደሙን ይቀበላል፣ ትቀበላለች። ፈሪሃ እግዚአብሔር አላት፣ ታስቀድሳለች። በምክረ ካህን በፈቃደ ካህን ትሄዳለች ነው ጥያቄያችን። ምን ላይ ነው ያለነው? አብዛኞቻችን የት ላይ ነው ያለነው? እና አፎምያን የሚታገላል ሊጥላት የሚታገለው በዚህ በደካማ ጎኗ ነው። ባለቤቷን ከጣገቧ ሄዷል፣ ወደ ጌታ ተጠርቶ ሄዷል። ስለዚህ ብቻዋን ነው ያገኛት። ስለዚህ ብቻዋን ሲያገኛት ሊጫወትባት ነው የሚፈልገው። አስተውሉ የእግዚአብሔር ልጆች። እሷ ግን አይሆንም። በዚህ በሁለተኛው ጊዜ ሲመጣ መጣና እንዲሁ ጠየቃት። አንተ የእግዚአብሔር መልአክ የእግዚአብሔር ወዳጅ መነኩሴ ከሆንክ አለችና የቅዱስ ሚካኤል ስዕሉን አመጣችበት ነው የሚለው። ስዕሉን ስታመጣበት እንደ ጉም ተኖ እንደ ጢስ በኖ ከሷ ጠፋ። በሶስተኛው ጊዜ ሰኔ 12 ቀን በዓለ ቅዱስ ሚካኤል በሆነበት ቀን እንዲሁ ደገመና መጣ። በዚህን ሰዓት ለምንድነው የማሰሚኝ ብሎ ሲመጣ አንተ የእግዚአብሔር ወዳጅ ከሆንክማ ቅዱስ ሚካኤልን መስቀል የለህም፣ የመስቀል ምልክት የለህም። ሁለተኛው ደግሞ የቅዱስ ሚካኤልን ስዕል ጨብጥ ብላ ስዕሉን ለማምጣት ስትሄድ ፈጥንና ያ ሰይጣን ወደ መሬት ላይ ጣላት ነው የሚለው። መሬት ላይ ጣላት፣ አስጨነቃት። ሲያስጨንቃት ነፍሷን ከስጋዋ ሊለይ ሲያስጨንቃት መሬት ላይ ጣላት። ዝም ብሎ አይደለም ሰው ወደ መሬት የሚወርቀው። አስተውሉ። አንዳንዴ ስንወርቅ ዝም ብሎ ይመስለው ሰው አለ። አንዳንዱ ሰው እኮ ሻውር ሊወስድ ገብቶ ወርቆ እዛው ነፍሱ ከስጋው ተለይቶ የሚወጣ ሰው አለ። እና መንገድ ላይ የምንወርቀው ለምን ይመስላችኋል? አንድ አናቅፎ ሊጥለን ሲፈልግ ነፍሳችን ከስጋችን ይታገላል። በዚህን ሰዓት የእግዚአብሔር መልአክ ፈጥኖ ይመጣል። አይታችሁ ከሆነ ሕፃናት ይወርቃሉ። ንጹሐን ስለሆኑ ግን ቀድሞ እግዚአብሔር መልአክን ስለሚያነጥፍላቸው ወርቀው ተነስተው ትንሽ አልቅሰው ይሄዳሉ። አይጎዱም። ለምን? ሕፃናቱ ንጹሐን ስለሆኑ ዘወትር የሚጠብቋቸው መላእክት ከነሱ ጋር ስለሆኑ። ግልጽ ነው አይደል አባባሌ? ዘወትር ይጠብቃቸዋል። ለምንድን ነው እኛ ወርቀን የማንነሳው ካላችሁ ከእግዚአብሔር ይልቅ ሰይጣንን ስላስቀደም። ስለዚህ ክፉ ስራ ስንሰራ የእግዚአብሔር መላእክቶች ከኛ ይርቃሉ። በዚህ ሰዓት ስንወርቅ አካላችን ተሰብሮ ልቦናችን ተሰብሮ ነው የምንነሳው። ስለዚህ ሰይጣን ወደ መሬት ጣላት። ሲጣላት ግን የእግዚአብሔር መልአክ ቅዱስ ሚካኤል ከሰማይ መጣና እሷን የጣላትን ዲያብሎስን በሰይፉ ቀጣው። እሷን አነሳት፣ ወደ ቤተ መቅደስም ወሰዳት። ካህናት ጸለዩ፣ ቅዱስ ሥጋውና ክቡር ደሙን ተቀበለች። በዚህን ሰዓት ምን አለች? ጌታ ሆይ እኔ በምድር ላይ ፈተና አልችልም መውሰደኝ አለች። የክርስቶስ ሥጋና ደም ከተቀበለች በኋላ በክብር ወደ እግዚአብሔር የተጠራችበት ታላቅ ቀን ነው። ስለዚህ የእግዚአብሔር መልአክ በእግዚአብሔር ፊት የሚቆመው ቅዱስ ሚካኤል ከዋኖቹ አለቃ አንዱ ወደ እኔ መጣ ያለው ዳንኤል ለዛ ነው። ስለዚህ ይትዘዝው ወመላእክት ለመዓት ወለምህረት፣ መላእክት ለመዓትና ለምህረት ይታዘዛሉ። ለምህረት እንደታዘዙ እንግዲህ ነግሬያቸዋለሁ።
የባህራን የሞት ደብዳቤ ወደ ሕይወት ተቀይሯል። አፎምያን ከዲያብሎስ ሥራ ነፃ አውጥተዋታል፣ አክብረዋታል። ይሄ ብቻ አይደለም። 3 ደቂቅ አናንያ፣ አዛርያ፣ ሚሳኤል ትንቢተ ዳንኤል ምዕራፍ 3 ላይ ስትመለከቱ ከሚነደው እሳት የእግዚአብሔር መልአክ ቅዱስ ገብርኤል ሄዶ ከሞት አድነዋታል። ይሄ ብቻ አይደለም። ትንቢተ ዳንኤል ምዕራፍ 6 ላይ ስናነብ ዳንኤል ወደሚባል አንበሶች የተራቡ አንበሶች ወደ ታሰሩበት ጉድጓድ ተወረወረ። ሲወረወር ይላል ዳንኤል እግዚአብሔር መልአኩን ላከና የአንበሶችን አፍ ዘጋ ነው የሚል። አያችሁ፣ እግዚአብሔርን ለሚወዱ ሰዎች የእግዚአብሔር መላእክቶች ደርሰው ፈጥነው ያድናል። ቂርቆስ ወኢየሉጣን ስታዩ ቂርቆስና ኢየሉጣን በፈላ ጋን ውስጥ እንዲጨምሯቸው የዓለም መሪው አደረገ። የሚነደው እሳት ውስጥ ሲጣሉ እግዚአብሔር መልአኩን ላከ ቅዱስ ገብርኤል ውሃውን ድምፃ ለጽህርት ከመነጎድጓደ ክረምት የጋኑ ውሃ እንደ ክረምት ነጎድጓድ ይጮህ የነበረውን የእግዚአብሔር መልአክ ቅዱስ ገብርኤል መጥቶ ሲባርከው በብርሃን መስቀል ያ ነጎድጓድ የነበረው ፍጹም ውሃ ሆነ። እንግዲህ ወዳጆቹን እግዚአብሔር መላእክትን እየላከ ያድናቸዋል ማለት ነው። ቅዱስ ሚካኤልን ይልካል ያድናል ማለት ነው። ስለዚህ መልአኩን ቅዱስ ሚካኤል ለሁላችን ይላከልን ማለት የእግዚአብሔር መላእክት ከኛ ጋር ለመዓት ይትዘዝጉ። እንደምታውቁት ኦሪት ዘፍጥረት ምዕራፍ 19 ላይ በሰዶምና በገሞራ የነበሩ ሰዎች እግዚአብሔርን ሲረሱ ኃጢአት ሲሰሩ እነሱን ብቻ አይደለም ከተማቸውን በእሳት አጥፍቷል ማለት ነው። አልመለስ ካለ በወጣትነት ዘመናችን በዚህ ወርቃማ ጊዜያችን በዚህ ጊዜ አልመለስም ካል የእግዚአብሔር መላእክቶች ይቀስፋሉ ማለት ነው። ስለዚህ ውድ ኦርቶዶክሳውያን አባቶች፣ እናቶች፣ በተለይ በዚህ ዘመን የምንኖር ወጣቶች ነገረ መላእክትን እንመለስ፣ ንስሐ እንግባ። ንስሐ ስንገባ የዋሆች ስንሆን፣ ትሑቶች ስንሆን የእግዚአብሔር መላእክቶች ወደኛ ይቀርባሉ። የእግዚአብሔር መላእክቶች ደግሞ ወደኛ ሲቀርብ ሕይወትን፣ ሰላምን፣ እረፍትን ነው የምናገኘው። አምላከ ቅዱስ ሚካኤል ከእኛ ጋር ይሁን። የእግዚአብሔር ቸርነት የእናታችን የድንግል ማርያም ምልጃና ጸሎት ከሁላችን ጋር ይሁን። መልአኩ ቅዱስ ሚካኤል በሕይወታችን ሁሉ ይጠብቃል። ገናና መልአክ ነው፣ ታላቅ መልአክ ነው፣ እረፍት የሚሰጥ መልአክ ነው። የቅዱስ ሚካኤል ምልጃና ጸሎት